السلام عليكم ورحمة الله وبركاته. القاعدة النورانية يجرساتشو እህቶቼ ألف مبروك كذا ወደ ቁርአን ስንገባ ከዚህ ምዕራፍ እንጀምራለን። ሱረቱል ፋቲሃ ማለት ከምዕራፉ ስም እንደምንረዳው የመክፈቻዋ ምዕራፍ ነው። ቁርአን ስንቀራ ከዚህ እንጀምራለን። ይሄ ሶላት የምንሰግድበት ስለሆነ ማለት ነው። ከዛ በቀጥታ ይሄን ስንጨርስ ስንቀራ ስናውቀው ወደ ሱረቱል ናስ እንዘዋወራለን። ሱረቱል በቀራ ግን ያው ስለሚከብድ ትንሽ ለጀማሪ ከአጫጭር ሱራዎች እንጀምራለን ኢንሻአላህ። ተከታተሉ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. اسكيتو سنة جلسة على درجلاته. أعوذ اندتلو أعوذ بالله من الشيطان الرجيم. كذا بسم الله الرحمن الرحيم عننم بسم الله الرحمن الرحيم. እነዚህ ሐዎች በጉሮሮአችን የመካከለኛ ክፍል ነው የሚወጣው። አልቃኢደቱ ኑራንያ ስንጀምር ያኔ መኻሪጅ الحروف ላይ አሊፍ ባታ ላይ የፊደላቶች መውጫ አይተናል። እነሱን በደንብ ያለሐፈዛችሁ እህቶች መውጫ ቦታዎችን መለስ እያላችሁ እያያችሁ ሀ በምን እንደምትወጣ መውጫዋን ካወቅናት በጣም ቀላል ነው የሚሆነው። የት ነው የምትወጣው? በጉሮሮአችን የመካከለኛ ክፍል። ቢስሚላሂ الرحمن الرحيم ልምሐት ይሏታል። ያኔ በጣም ልልት ምንድነው የሚባለው ልስልስ ያለች ሀ ማለት ነው። ቢስሚላሂ الرحمن አይባልም። بسم الله الرحمن الرحيم. طيب الحمد سنل الحمد انلم الحا ልክ እንደዚሁ በወሰጥ الحلق በጉሮሮአችን የመካከለኛ ክፍል ነው የምትገኘው። ከዛ الحمد لله ይሆናል። አልሃ ካልን ልክ አልባ አልማ ልክ በቃ ሐና ሀ ልዩነታቸው የባና የታ ያክል ልዩነት አላቸው። እዚህ ላይ መረከዝ አለብን። الحا በወሰጥ الحلق መውጣቷን እርግጠኛ መሆን አለብን። ብዙ ቦታ ላይ እነዚህ ፊደላቶች ናቸው የሚያምታቱት። የሃና የሃ የአይንና የአሊፍ መውጫዎች ናቸው ብዙ ጊዜ የሚያስቸግሩት ማለት ነው። رب العالمين ዓለሚን ማለት አይቻልም። ዓለሚን ትርጉሙን ይቀይረዋል። ዓ በወሰጥ الحلق ነው። ልክ ከዚች ከአይን ቀጥሎ ማለት ነው። ከዚች አይንና ሐ እና አይን መውጫ ቦታቸው አንድ ነው። ወሰጥ الحلق የጉሮሮአችን የመካከለኛ ክፍል العالمين እንደዚህ በእጃችን እየነካን ያያችሁ መስሎኝ ነበር። መውጫ ቦታውን በእጃችን ይሄ አንገታችን የለም ጉሮሮአችን እሱን እየነካን ያኔ ልምምድ ማድረግ እንችላለን። العالمين الرحمن الرحيم مالك يوم الدين مالك يوم الدين እዚህ ላይ ያን እንዳይጠብቅባችሁ مالك يوم الدين إياك نعبد የሚል ይስተዋላል ብዙ ጊዜ ሲቀሩ። إياك ሐምዛ ከስራኢ ኢ አይደለም እንለው إياك نعبد وإياك نعبد وإياك نستعين نس ስንል እዚህ ላይ ረኻዋ እንሰጣታለን። ነስጣዒን እንዳይሆንብን ነስተዒን የሚለው ድምጽ ማለት ነው ከሲን ስኩን ላይ። አይንም እንደዚሁ በወሰጥ الحلق ነስተዒን
እዚህ ላይ እህዲነ እንዳይሆንባችሁ ማለት ነው። ቀልቀላ እንዳይመጣባችሁ። እህዲነ ከሆነ ቀልቀላ ነው። ቀልቀላ ደግሞ 5 ፊደላቶች ናቸው። ቁጥቡ ጀድ ያኔ ሌላ ፊደላቶች ናቸው። እዚህ ላይ የተወሰነ ረኻዋ ነው የምናመጣው። የሚለው እህዲነ ሲራጥ አስራጥ ሲንን ያኔ ከሷድን ነው። ሶሪ ሷድን መውጫ ቦታዋን ያኔ መውጫ ቦታዋን አይታችሁታል። አልቃይደቱ ኑራንያ ላይ በመውጫ ቦታዋ ማውጣት መወፈር ያኔ ሷድ ከሲን የምትለየበት ምክንያት ምንድነው? የምላሳችን የመጨረሻው ክፍል ከፍ ይላል ወደ ላይ ማለት ነው። የሚወፍሩ ፊደላቶች ሲወጡ የመጨረሻው ምላሳችን ክፍል አቅሰል ሊሳን የሚባለው ከፍ ይላል ወደ ላይ። ሲራጣ ጣ ስንልም እንደዚሁ ከፍ ይላል። ጣን ሲራጣ እንዳንል ሲራጣ المستقيم لكهم صراط الذين أنعمت أي بالم أنعمت إيش وسط الحلق بلنال أنعمت عليهم أي بالم عليهم የዓይንንና የአሊፍን መውጫ እንተብሁ ብዙ ጊዜ ያሳስታል። እዚህ ላይ አሊፍን ወደ መጨረሻው ጉሮሯችሁ ወሰድ ማድረግ ነው። ይሆናል ያኔ የመጨረሻው ጉሮሯችን ክፍል አቅሰል ሐልቅ የሚባለው ማለት ነው። ከዛ ስናወጣው ይሆናል። መካከለኛው ላይ ስናደርገው ደግሞ በራሱ ጊዜ አይን ይሆናል። ይሆናል ወደዚህ ወደ መካከለኛው ስናቀርበው ገይሪል መግዱብ እንዳይሆንባችሁ። ደግሞ በአድነል ሐልቅ ለምላሳችን ቀረብ ወዳለው የጉሮሮ ክፍል ማለት ነው። አድነል ሐልቅ ይባላል። ገይሪል መግዱብ عليهم ضادን ማወፈር አለብን። ልክ እንደ ዳል መሆን የለበትም። ገይሩል መግዱብ አንልም። መግዱዱ ማወፈር አለብን። ሑሩፈል እስቲዕላ ነው። መግዱብ عليهم ወለዷሊን ስንል 6 ሐረካ ያክል ይሳባል። እዚህ ላይ ያው የተወሰነ የተጅዊድ ትንተና አለ። እዛም ገብታችሁ ብታዩት አዲስም ብኮነ የተወሰነ እንትን ይልላችኋል። ትንተና አህካም ተጅዊድ የሚለው ላይ ማለት ነው። እያንዳንዱ ትንተና ስላለው ወለድ ብሎ ንቅ ይላል አይደለ? ሑሩፍ ያኒ እስቲጣላ ነው። እዚህ ላይ ሲፈተል እስቲጣላ አለበት። ወለዷሊን መድ ላዚም ከሊሚዩል ሙሰቀል ይባላል። 6 ሐረካ ያክል ይሳባል። ዷሊን ብለን ማለት ነው። እንግዲህ ለጀማሪዎች አሪፍ ነው የሚሆነው። በዚህ መልኩ ተለማመዱ። አላህ ያግራላችሁ። ወሰላሙ አለይኩም